እስቲ ስም አውጡላት ለዚህ ለአስማቷ ፍቅር። አንተ ሜሲን ማለት ነው በእግር ኳስ ብቃቱ ዙሪያ መከራከር ማቆም አለብን። የሰው ልጅ ጀግናው ደመቀ የአባታ ተክልጅ ወንድ ደመቀ ሜሲ ፔናልቲ ሳተ ብዬ የሰራሁትን ቪዲዮ ከንስዬዋለሁ። ገባርለ አውቆ ነው የሳተው። 5 የወርልድ ካፕ ጎል አርጀንቲና 5 አገቡ፣ 5ቱንም ሊዮኔል ሜሲ አለ ማለት አርጀንቲና 3 ነጥብ አያሳስባትም። ምንድነው ሜሲ ምንድነው? እሺ ዛሬስ ይሄው እስቲ ስም አውጡላት ለዚህ ለአስማቷ ፍቅር ታስይዛለች። ደሞ እኮ ፍጥነቷ አንዲ አስማት ነው። ሜሲ አስማት ነው፣ ሰው አይደለም፣ ኤአይ አይደለም፣ የሆነ አስማት ነው። በቃ ምንም ልናገረው አልችልም እንጂ በዘመናችን ባይ ዘ ዌይ ማለት ነው በጣም እድለኛ ነን እንደ ሜሲ አይነት ተጫዋች ማየታችን። ሜሲ ኢንተጎት ምን አይነት ሰው ነው? ፍቅር ይዞኛል፣ ከሜሲ ይዞኛል። በፊትም ተገበኝ። ትችላለህ የኔ አባት፣ በቃ ምንም አልልም። ትችላለህ። እሺ አሁን ይሄን ሰው እንዴት ነው አለማድነቅ የሚቻለው ጋይስ? እንዲ ምንድነው እያስመለከተን ያለው? የእውነተኛ እግር ኳስ አፍቃሪ ከሆንክ ማለት ነው ይሄንን ቪዲዮ በደንብ ኮፒ ሊንክ እያደረክ ሌላ ሰው ጋር እንዲደርስ ማድረግን አትርሳ። ሊዮኔል አንድሬስ ሜሲ ዛሬም ታሪክ መስራቱን ቀጥሏል። የዓለም ዋንጫው የምን ጊዜም ከፍተኛ ጎል አስቆጣሪም እንግዲህ በ18 ጎሎች በመሆን የክሎዝን ሪካርድ ሰብሯል ማለት ነው። ዛሬም ኦስትሪያ ላይ 2 ጎሎችን ማስቆጠር ችሎ ነበር። ሃትሪክ መስራት የሚችልበት ሞመንቱላ ተፈጥሮ ነበረ። በተለይ የመጀመሪያው ጎል በጣም አስደናቂ ነበረ። ፔናልቲ አምክኖ ነው ባይዘው ሊዮኔል ሜሲ 2 ጎሎችን ብቻ ያስቆጠረው ማለት ነው። በዚህ ዓለም ዋንጫ 5 ጎሎችን በማስቆጠር ከፍተኛ ጎል አስቆጣሪ መሆን ችሏል። ያኔ 18 አመቱ ላይ የነበረው ሊዮኔል ሜሲ ማለት ነው አሁንም 39 አመቱ ላይ ምን ያለ ተከላካዮች ለማቆም አስቸጋሪ ተጫዋች እንደሆነ በሚገባ አስመልክቶናል ማለት ነው። ዛሬ ያስቆጠራት የመጀመሪያ ጎል ደግሞ ለኔ ሪያል ማድሪድ ላይ 2017 92ኛው ደቂቃ ላይ ያስቆጠራትን ያቺን 3-2 ባርሴሎና እንድታሸንፍ ያደረገችውን ጎል ነው እንዳስታውስ ያደረገኝ ማለት ነው። እዛ ቦታ ላይ ሲጀመር ሊዮ ኳስ ካገኘብህ ማለት ነው 90% እንደሚቆጠርብህ ተስፋ መቁረጥ ማመን ይኖርብሃል ማለት ነው። ዛሬም ሌላ ድንቅ ፐርፎርማንስ ማሳየት ችሏል። እንደ ቡድንም ከአርጀንቲና ጋር በጣም ምርጥ እንደሆኑ ኳስ ጋር ያላቸው ታታሪነት በጣም ጥሩ እንደሆነና ካውንተራቸውም ጥሩ እንደሆነ አስመልክተውናል። ሊዮ ግን በቃ ሌላ ታሪክ ላይ ያለ ሰው ነው። የምሬ ነው የምላችሁ። እንዴ በተለያየ ጄነሬሽኖች ከተለያዩ ተጫዋቾች ጋር እንዴት እንደሚፎካከር እየተመለከታችሁት ነው። በዚህ ዓለም ዋንጫ በ39 አመቱ እኮ የእድሜያቸው የ20ዎቹ አጋማሽ ላይ የሚገኙት ከነ ኪሊያን ምባፔ ከነ ኤርሊንግ ብሮት ሃላንድ ጋር ነው በጎል ራሱ እየተፎካከረ ያለው ማለት ነው። እንግዲህ አስቡት በአንድ የዓለም ዋንጫ 5 ጎሎች በጣም ብዙ ናቸው። 6ም 5 ጎልም ይዘው የዓለም ዋንጫ ከፍተኛ ጎል አስቆጣሪ ሆኖ ያጠናቀቁ ተጫዋቾች አሉና ሊዮ ገና ከምድቡ ታሪክ እየሰራ ነው የሚገኘው። በቀጣይ ደግሞ ምን ያስመለክተናል የሚለው በደንብ የሚጠበቅ ይሆናል። ኤኒዌይ ይሄንን ቪዲዮ በደንብ ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ። ስለ ሊዮ ያላችሁን ሐሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አንተ ሜሲን ማለት ነው በእግር ኳስ ብቃቱ ዙሪያ መከራከር ማቆም አለብን። በቃ የምሬን ነው የምላችሁ። ወይኔ እናቴ ትሙት ነው የምላችሁ። በቃ ማቆም አለብን። ከሌላ ዓለም የመጣ ፍጡር ነው። እኔ እድሜው ስንት ነው ሁሉ ነገር ሊጣራለት የሚገባ ተጫዋች ነው። ማን አንተ አርጀንቲናዎች እኮ በጣም ይጠሩለታል። ያንን ኳስ አሁን ሁለተኛውን ጎል ያስቆጠረውን ኳስ ማለት ነው። እንዴት ነው ያንን ኳስ ወደ ጎል የማይሞክረው? አይሞክረውም እኮ ይልቁንም ሜሲን ይጠብቁታል። አርጀንቲናዎች ራሳቸው ተጫዋቾቹ ሜሲን ይጠብቁትና ሰተውት እንዲያገባ ያደርጉታል። የሱ ልዩ ብቃት ደግሞ የተሰጠውን ኳስ አያሳፍራቸውም። ጎል አድርጎ ያሳያቸዋል። አሁን ጥረቱን አይታችሁታል። እሱ ጋር 2 ጊዜ ነው የመጣው ኳስ። ሁለተኛው ኳስ ሎጬ ቀን ተቆጠረ። ማን ይሄ ተጫዋች በእድሜው መከራከር አለብን። በቃ በእግር ኳስ ብቃቱ ላይ ምናምን አይደለም። የምሬን ነው የምላችሁ። ማን እኔ ማለት ነው አጨበጨብኩኝ። የሁለተኛው ጎል በዛ ሰዓት ላይ ላደረገው ጥረት ጭራሽ ሃትሪክ ሰርቶ ነበር እኮ። ቅጣቱን አይታችሁታል አይደለ? ሃትሪክ ሰርቶ ነበር። ፔናልቲውን ቢያስቆጥሩ በተከታታይ ጨዋታ ሃትሪክ ሰርቶ ነበር። ማን እና ያው ሰው ነው። የምሬን ነው። ምንድነው ነው እሱን ነው ማጣራት ያለብን። ትችላለህ፣ በጣም ነው የምትችለው። ሜሲ ፔናልቲ ሳተ ብዬ የሰራሁትን ቪዲዮ ከንስዬዋለሁ። ገባርለ አውቆ ነው የሳተው። ሬኮርድ የሚሰብር ጎል ስለሆነ ፔናልቲውን ላሽ ብሎ ጽድት ያለ ጎል ለማግባት ፈልጎ ነው። ከዛ ላይ ጌሙ ሊያልቅ ሲል ደግሞ ይገለዋል። ሌሎቹ አያገቡም ወይ ነው የኔ ጥያቄ። ገባርለ 5 ጎል 2 ጨዋታ 5 ጎል ምንድን ነው እንዴ? 18 አደረገው ሬኮርዱን። እምባፔ ሌላ 2 ዓለም ዋንጫ ተጫውቶ እንዳይደርስበት ሊያርቀው ነው እንዴ? ለሚቀጥለው 6 ነጥብ አላቸው። የሚቀጥለው ጨዋታ ጆርዳን ነው። ከገባ 4 ጎል ሌላ 4 ጎል ከዛላ 9 ጎል ኦሬዲ በ3 ጨዋታ። እንደዛ አይነት ነገር ነው እየታየኛለው። ማረፍ አለበት። አርፍም እንደ ሜሲ ደጋፊዎች ምን እሺ ነው እንዴ? አረ ደግሞ ከበረኛ ጋር ተገናኝተው ይስታሉ።
አምጪ አባቴ እኔ ያለሁልሽ። ባለቀ ሰዓት እስካሁን ድረስ አንድ ያገባንባችሁ አውቀን ለማጓጓት ነው። ሰው ይደብረዋል፣ እየተኛ ነው። አርጀንቲና አንድ ስታገባ እየተኛ ነው የሚባል መረጃ ሰምተናልና አዝናንተን አንድ ጎል አግብተን አዝናንተን አሰቃይተን እናንተን ተስፋ ሰተን ምናምን ባለቀ ሰዓት ነው የምንገለው ካሁን በኋላ እያሉ ነው የሚመስሉት። ረላሽ 5 የወርልድ ካፕ ጎል አርጀንቲና 5 አገቡ፣ 5ቱንም ሊዮኔል ሜሲ። ማን ሰውዬ ልክ አይደለም። 39 ዓመት የሚሞላው ሰው በፍጹም አይመስልም። ማን እኔ አንዳንድ የአርጀንቲና ብሔራዊ ቡድን ሳይሆን እንዴት እንደምቀና እናቴም። ሁለተኛውን ጎል አይታችኋል የሜሲ ሁለተኛውን ጎል አይታችኋል አይደለም? ልጁ ስፔስ ነበረው፣ ማግባት ይችላል። ሜሲን አየው፣ ሰጠው። ማን እንዴት ካፕቴናቸውን ሪስፔክት እንደሚያደርጉ እንዴት ፕሮቴክት እንደሚያደርጉት ማን እኔ አንዳንዴ ቀናለሁ በአርጀንቲና። እናቴ ተሞት ትክክለኛ ብሔራዊ ቡድን ማለት ይሄ። ማን ዘንድሮ ራሱ መፍራት አለባችሁ አርጀንቲና፣ ምክንያቱም የሚጫወቱበት ወይ በጣም ልክ አይደለም። በጣም የሚገርም ነው። ገብቷችኋል? ዲፌንሲቭሊ ኦርጋናይዝድ አይደሉም፣ ሲከላከሉ ነው እንጂ በጣም ያስፈራሉ። ገብቷችኋል? ዛሬ ሃትሪክ መስራት ይችል ነበር። ልክ እንደ ኤዜ ምናምን የኤዜን ፔናልቲ አመታት ደገመው እንጂ እኔ አሁን ለሮናልዶ እንዴት ስላልገባችሁ ነው። እናቴ ትሙት ማን ሁሉም ተጫዋቾች ይሞቱለታል። ለይሶዬ ሚዲያው ይሞትለታል። እናቴ ትሙት ሁሉንም አጀንዳ ከሮናልዶ ጋር ወደ ኔጌቲቭ መወሰድ ይወዳል። እኔ ማለት ነው አሁን በጣም ለሱ ፊል እያደረኩ በጣም ማለት ነው። እናቴ ትሙት ማን ሜሲ ያለ ማለት አርጀንቲና 3 ነጥብ አያሳስባትም። አርጀንቲና ዛሬም በሜሲ 2 ግብ ብቻ 3 ነጥብ ይዛ ወጣች። 5 ግብ አስቆጥሯል በ2 ወርልድ ካፕ ጨዋታ። ኧረ ይሄ ሰው ባይዜ እዚህ ሀገር ያላችሁ ድንቁር ያላችሁ ሰዎች እኮ ናችሁ ሜሲ ሰው እንዲጠላ የምታደርጉት እንጂ ይሄ ሰውዬ ማን ይጠሏል? ይኸውላችሁ ኦልሬዲ አርጀንቲና በቃ ከግሩፑ አልፋለች። አሁን ቀጣይ ነገ ለፖርቹጋል ተጋግዘን ነው መቋጠር ያለብን። ማንም እዚህ ጋር የሮላንዶ ደጋፊ ሜሲ ላይ ቁጭ ብሎ የሚቋጠር የለም። ምክንያቱም የተማረ ሰው ብቻ ነው ያለው ሮላንዶ ጋር። አባቴ ሜሲ ደጋፊዎች እንኳን ደስ አላችሁ። ድንቁር ያላችሁ ግን ገብታችሁ ስለ ኳስ ብትማሩ ጥሩ ነው። መልካም አዳር። ምንድነው ሜሲ ምንድነው? እሺ ዛሬስ ይኸው ተቀበለ። የዓለም ዋንጫው ኮከብ ጎላ ደፋ ንክስናውን። ይሄንንም ይኸው ኮከብ ጎል አግቢ ሆነ። ኮከብ አሲስትም ለምን አንድ ነው ይቀር 45 ደቂቃ ይቀራል ገና። ማንንም ይስታል እኮ ፔናልቲውን ሳተው ምን ችግር አለ? ፔናልቲ እኮ ይሳታል። ቅር ካላረካ አይመችህም ነው ሜሲ። ቆንጆ ጎል ካልሆነ አይቆጠርም ብለው ነው ዘንድሮ እንደዚህ አይነት ጎል የምታገባው። አረ ሶዬ ምንድነው? ልተቻቸው እኮ አርጀንቲናን እኮ አፌን አሹዬ። አረ ሜሲ ላይ በጣም ተንጠልጥለዋል። በሌላ ቻንስ ክሬት መደረግ አለበት። በጣም ማንቱማን ማርክ እየተደረገ ነው ብዬ ቪዲዮ ልሰራ ስል ቅርቅር። በእርግጥ ከግራም ከቀኝም ቻንሶች ክሬት መደረግ አለባቸው። ሜሲ ማንቱማን በጣም ማርክ ተደርጓል። ችግሩ ግን ሜሲ ብዙ ኳሶችን ሊሳሳት ይችላል ምናምን። 1 ደቂቃ አልኩኝ እንደው 5 የሆነ 2 ሰከንድ 3 ሰከንድ ኮንሰንትሬሽን አተክ ዞር ስትል ማለት ነው ኳሱን መረብ ውስጥ ነው ያለው። ቀርቅሮታል። ያቃሉ ደግሞ አርጀንቲናዎች ይሄንን ዝም ብለው ይሰጡታል። የሆነ ሳያገባ ያወጣል። ኧረ አንተ ትለያለህ።